ኢራን የሆርሙዝ ወሽመጥን ሙሉ በሙሉ በመዝጋቷ የነዳጅ ዋጋ ጭማሪ ማሳየቱ ተገለጸም። አሜሪካ ለ3 ተከታታይ ቀናት በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር ኃይል ማዕከላዊ ዕዝ የሆርሙዝ ወሽመጥ ለነዳጅ ጫኝና የንግድ መርከቦች ጨምሮ ለሁሉም የባህር እንቅስቃሴ ዝግ መሆኑን አስታውቋል። ባለፉት ቀናት አሜሪካና ኢራን ጥቃት ሲፈጽሙ የቆዩ ሲሆን አሜሪካ በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን ባጸፋው በፋሪስ ባህረ ሰላጤ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈርና በእስራኤል ላይ ጥቃት ፈጽማለች። ረቡዕ ሌሊት በአሜሪካ የተፈጸመው ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አብዮታዊ ዘቡ በህገወጥ መንገድ ለማለፍ ሞክረዋል ያላቸውን 2 መርከቦችን መምታቱን አስታውቋል። የኢራን ወታደራዊ ዘብ እንዳስታወቀው በቀጠናው ባለው አለመረጋጋት ምክንያት የሆርሙዝ ወሽመጥ ለሁሉም መርከቦች ተዘግቷል በማለት ለማለፍ በሚሞክሩ መርከቦች ላይ እርምጃ እንደሚወስድ ገልጿል። የወሳኙ የባህር መተላለፊያ መዘጋት ለወራት ጋብ ብሎ የነበረው የአሜሪካና ኢራን ጦርነት እየተባባሰ መሆኑን የሚያመላክት ነው። ከፍተኛ መጠን ያለው የዓለም የነዳጅ ፍጆታ የሚተላለፍበት ወሽመጥ በመዘጋቱ የነዳጅ ዋጋ ላይ ጭማሪ መከሰቱ ተገልጿል። ጦርነቱ በየካቲት ወር መጨረሻ ገዳማ ከተቀሰቀሰ በኋላ ኢራን ሆርሙዝን ሙሉ ለሙሉ ከመዝጋት ይልቅ በመርከቦች እንቅስቃሴ ላይ ገደብ ጥላ ቁጥጥር ስታደርግ ነበር። በተጨማሪም የባህር መተላለፊያውን የሚመለከት አዲስ ሕግና አሰራር በማውጣት ሆርሙዝን በቁጥጥሯ ስር ለማስገባት ስትሰራ ቆይታለች። ይህ የኢራን ውሳኔ የተሰማው ኢራን የአሜሪካን የጦር ሄሊኮፕተር መታ ከጣለች በኋላ ከአሜሪካ ተደጋጋሚ ጥቃት ስለተፈጸመባት ነው። ሆርሙዝ ወሽመጥ ዓለም ለፍጆታ ከሚያስፈልጋት 20 በመቶ የሚሆነው የነዳጅ ዘይትና ጋዝ ከባህረ ሰላጤው ሀገራት በመነሳት በየቀኑ የሚተላለፍበት ወሳኝ የባህር መስመር ነው።